ናታን ለሰላምዬ ደብዳቤ አስቀምጦ እስከ ዛሬ ድረስ አንገትሽን ስላስደፋሁሽና ክብርሽን ስላላስጠበቅኩልሽ በጣም ይቅርታ። ከእንግዲህ ወዲያ ግን ተፋልሜ ፍቅርሽን አንቺንም ክብርሽንም አስጠብቃለሁ። የምትፈልጊው አይነት ባል ሆንልሻለሁ። እስከምመለስ ድረስ ግን በጣም ነው የምወድሽ፣ በጣም ነው የማፈቅርሽ ብሎ ደብዳቤ አስቀምጦላት ወደ ውጭ ወጣ። ሮዛ መንገድ ላይ ወይም በር ላይ ብታገኘው ምንም ነገር የሚሄድበትን ቦታ ባይነግራትም ነገር ግን ምንም እንደማይሆንና እስከ ዛሬ ያጠፋውን ጥፋት እንደሚያስተካክል ቃል ገብቶላት ይወጣል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ሮዛ ድራማን ክፍል 23 ነው። እነሆ እንድትከታተሉ ይጋበዝኳቸው። ወዳችሁ ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ሰላምዬ እንደ ወትሮው ወደ ናታን ክፍል ሄዳ እቅፉ ውስጥ ገብታ ቴክስት በናታን ስልክ ተላከለት። እሷም ስልኩን ብድግ አርጋ ስታየውም ማሂ የቤሎ ቀሚሶች የተለያዩ ምርጫ የቱን ልምረጥ የኔ ፍቅር የሚል ቴክስት ነበረ። ያየችውን ማመን ያቃታት ስቅስቅ ብላ እያለቀሰች አንተ ውሸታም ነህ፣ ከኔ ጎን ነኝ፣ አፈቅርሻለሁ እያልክ ነገር ግን ዛሬ ማታ ቀለበትህ ነው ናታን፣ እኔ ወደድኩ እንጂ ምን አደረግኩ በማለት ጥላው ከዛ ትሄዳለች። በር ላይ ሆኖም እንደሚያፈቅራትም እንደዚህ መሆን እንደሌለባትም ቢነግራትም ለማንኛውም አታስብ፣ ድል ያለ ሰርግ ራሴ ደግሼ ነው ምድር መልካም ጋብቻ ብላ ወደ ክፍሏ ሄዳ ስቅስቅ ብላ ታለቅሳለች። እሱም በጣም እንደሚወዳት ቢነግራትም ነገር ግን ማሄ አስገድደው እንደሆነ በምን ቃላት እንደሚነግራት ማስተባበያም ቢናገርም መፍትሄ እንደሌለው ግራ ገብቶታል። ሮዚን ደውሎላት ሁኔታውን ሲያስጣራም እሷም ከሱቅ እንዳልወጣችና ቀኑን ሙሉ ስትከታተላት እንደወለችና ምንም ነገር አዲስ ነገር እንዳላገኘች ስትነግረውም ወደ ቤት እንድትመለስ ይነግራትና ልብሱን ቀይሮ ለሰላምዬ ደብዳቤ ጽፎ በሰላም እንደሚመለስና በጣም እንደሚያፈቅራትና እስከሚመለስ ድረስ ደግሞ በትዕግስት እንድትጠብቀው በአክብሮት ጠይቆ ትዕግስቱን አስቀምጦ ወይም ደብዳቤውን በበሯ ስር አሾልኮላት ወደ ቦታው ይሄዳል። በር ላይ ሲደርስ ግን ሮዚቲ አትሄድ ወይም ከሄድክም እኔም አብሬ ልሄድ ብትለውም ፈጽሞ አንቺ አታስፈልጊኝም የኔ ውዴት፣ ነገር ግን እናቴንና ሰላምዬን ላንቺ ነው አደራ ጥዬሽ የምሄደው። ማሄ ምን እንደምታደርግ አይታወቅም። እባክሽ እህቴ ሰላምዬና እናቴን አደራ ብሏት ጥሏት ይሄዳል። ሰላምዬ ቴክስቱን ካነበበች በኋላ ስቅስቅ ብላ ማልቀሷን አሁንም አልተወችም። ማፍቀሬ ኃጢአት ነው ወይስ ምንድን ነው ጥፋቴ? እኔ ባፈቀርኩ እንዴት ይሄን ያህል ልፈተን፣ እንዴት ይሄን ያህል ልዋረድ በማለት አሁንም ማልቀሷን ታይዘዋለች። ወደ ውጭ ደብዳቤውን አንብባ ስትወጣ ግን ሮዚቲ ሶፋ ላይ ተቀምጣ ነበረ። ምንም ሳትላት ወደ ናታን ክፍል ስትሄድ ናታን ክፍሉ አልነበረም። የቀያየሩትን ልብሶች አልጋው ላይ አግኝታ እነሱን ይዛ ማልቀሷን ተያይዘዋለች። ሮዚችን ማረጋጋት አለብኝ ብላ ወደ ክፍሉ ሄዳ እንደሚመለስና በሰላም እንዲመለስ ደግሞ እንድጸልይለትና ማልቀስ መፍትሄ እንዳልሆነ ነገር ግን አንድ ነገር እስቲ ንገሪኝ ዛሬ ናታን ተማሄ ጋር ቀለበት ያደርጋል። ውሸት ነው፣ እያስፈራራችሁ ነው። ያን ችግር ለመፍታት ደግሞ ናታን ወጥቷል። እንዲሳካለት እንዲጸልይለት ነው የምፈልገው። እንጸልይለታለን። ተሳክቶለት ከመጣ ለመጨረሻም ለመጀመሪያም ጊዜ ማሂን ይገላገላታል ትላለች። እሷም በቃ እሺ ብላ ሶፋ ላይ ቁጭ እንዳሉ ማሂ ደግሞ ለእናቷ ዛሬ እኮ ቀለበት ላደርግ ነው፣ ይሄን የመሰለ እጅ ላይ እኮ ቀለበት ሊደረግበት ነው እያለች እናቷ ግን ይሄ ነገር ምንም ነገር ያልጣማት በፍቅር ነው ነገር ግን ስትላትም አዎ እናቴ በፍቅር ነው እንጂ ሌላ ምን ሊሆን ይችላል በማለት ትላታለች። እሷም ይሄ ነገር ምንም ባያምራትም ነገር ግን ልጇን ማስከፋት ስላልፈለገች እሺ ብላ ትቀበላታለች። ዛሬ የደስታ ቀን ስለሆነ ወደ ቤት ቶሎ መሄድ አለብኝ፣ ለቀለበቱ ፕሮግራም መገናኘት አለብኝ ወይም መዘጋጀት አለብኝ በማለት ወደ ቤት ታቀናለች። ነገር ግን ናታንን ሲወጣና ሲገባ የሚከታተለው ሰራተኛ ደጁ ላይ ተቀጥራ ነበር። ነገር ግን የቀጠረችው ሰራተኛ የናታን ጓደኛ መሆኑን በፈጽሞ አታውቅም ነበረ። እሱም እንደወጣም እየተከታተለው እንደሆነ ሲነግረውም እሷን እንዲከታተልለትና ምን የት እንደሚካሄድ እንዲያጣራና እንዲነግረው ይወስናል። እሱም ጓደኛውም የት እንደሚካሄድ
ካለቃው ትእዛዝ ተተቀበለ በኋላ እኔ አንድ ጉዳይ ፈጽመዋለች ስትልም እሱም ስለ እሷ ሚስጥር የሚያውቅ ወይም ስሱን እያስፈራራች እንዲያገባው የሚያደርገውን ሚስጥር የሚያውቀውን ልጅ አግተዋለች። ከዛ በኋላም ቀለበት ካደረግን በኋላ እፈተዋለሁ በማለት ከዛም ወደ ደበቀችበት ወይም ወደ አገተችበት እንደሚኬድ ከነገረችው በኋላ ለናታን ደውሎ እዚህ ቦታ እንደሚኬድ ይነግረዋል። ናታንም በመከታተል ጓደኛውን ራሱን ያገተችበት ተከታትሎ ይደርስበታል። ዛሬ የኔ ልዩ ቀን ነው። ስለዚህ አለቃዋን ወይም ያገተችውን እንዲጠብቁት የቀጠረቻቸውን ሰራተኞች በደንብ እንዲጠብቁትና ዛሬ ቀለበቱን ካደረገች በኋላ ሁሉም ነገር ሰላም እንደሚሆንና እንደሚለቀቅም ትነግረዋለች። ከኔ ምን እንደምትፈልጊና ለምን አትለቅኝም ቢላትም የናታን ጓደኛ ቆይ አንተማን አንተ ተለቀቅ እኮ ማለት የኔ ቀለበት እኮ ቀረ ማለት ነው። ይሄ ደግሞ እንዲሆን እኔ በፍጹም አልፈልግም። ማንም ሰው ደስታዬን እንዲነጥቀኝ አልፈልግም። እኔ እኮ ማሂ ነኝ በማለት መልሷን ትሰጠዋለች። እሱም እሺ በቃ ብሎ እዛው እንደታገተ ጥላው ትወጣለች። አደራ ጠብቁ ትሏለች። ናታንም እሷን ካሳለፈ ወይም ወደ ቤት ከተመለሰ በኋላ በቦታው ገብቶ ጓደኛውን ሊፈታ ሲል ነገር ግን ያላሰበው ነገር ይገጥመዋል። ከኋላው ቦዲጋርዱ ወይም እሱን ሊጠብቅ የተቀጠረው ሰራተኛ ጭንቅላቱን ብሎ ይጥለዋል። ከዛም በቦክሶች ይደበድበዋል። እዛም እንደተዘረረ ቅዱሴ ከኋላ ሆኖ ሁሉንም ነገር እያየ ነበረ። የሮጠም ይሄድና ወደ ሮዛ ያቀናል። በሩም በኃይል ይደበድበዋል። ማሂ ግን ለቀለበቷ ፕሮግራም ሜካፖች እየተቀባች ጥፍሮቿን እያስተካከለች ብሎም ሸብረባለ የሚለው ሙዚቃ ከፍታ እንዲሁ ቤቱን ቀውጠዋለች። በሩ ግን በኃይል ስለተንኳኳ ሙዚቃም ቢኖር ምንም አላገደውም ነበረ። ከዛም በሩን ከፍታም ምንድን እንደተካሄደ ሊጠይቁ ሲሉ ወንድምሽ ወርቋን ትላታለች። ሰላምዬም ሮዛም ማሂም በጣም ደንግጠው ምን ሆኖ ነው የወደቀው ሲልም መተውት ቀጥቅጠውት ወንድምሽ ወደቀ ሲላትም እሷም ሰላምዬ ሽንኩርት እየከተፈች ስለነበረ በእጇ ቢላ ይዛ ነበረ። ቀጥ ብላ ሮዚቲ ወንድሟን ልታድል እየሮጠች ስትሄድም ሰላምዬ ግን ስልኳን ተቀብላ በዛ በቢላ አስፈራርታ ምንም ነገር እንዳታደርግ ወይም እየመጡ እንደሆነ ከነገረቻቸው ለሰራተኞቹ ከዛ ደግሞ ሌላ ችግር ይፈጠራል በማለት ስልኳን ተቀብላት በኪሷ ይዛና እሷን ደግሞ ባዶ ቤት ዘግታባት ተከትላቸው ትሮጣለች። ብዙም ሳይቆዩም ናታን ያለበት ቦታ ይደርሳሉ። ነገር ግን እዛም እንደደረሱ እናንተ ትንንሽ በረሮች ወይም እርግቦች እንኳን ደህና መጣችሁ ብሎ ድጋሜ እነሱንም አስሮ ሊያሰቃያቸው ሲል ነገር ግን ቅዱሴ ከኋላ ማንም ሰው ስላላየው በዱላ ወይም በብትር መቶ ጭንቅላቱን ይጥለዋል። ለምንም ብሎ ናታንን ከዛ ከክፍል እንዲወጣና የታሰረውንም ቅዱሴ ይፈታውና ማሄን እንደምፈታትም ንገራት። አንተን ፈታው እሷንም እኮ አግተውብኝ ነው በፍቅር እንደዚህ ያበርኩት። ማሄን ሳገኛት እኮ እኔም እንደናንተው ደህና ሰው ሆናለሁ በማለት ተስፋ በማድረግ እነሱን ከዛ ከቤት ያስወጣቸዋል። ማሄ ግን ምንም ያገኙታን ብላ ስላላሰበች ደግሞም ናታን ከወደቀም ከሌላ ሰው ጋር ተጣልቶ እንጂ እውነት ጓደኛውን አግኝቶ የኔ ቦዲጋርዶች ናቸው ብላ አላሰበችም ነበረ። ባዶ ቤት ብቆልፍባትም እሷ ግን ራሷን ማዘጋጀቷ አልተወችም ነበረ። ሰላምዬ ልክ አይኑን እንደከፈተ ናታን ሰላምዬ እኔ በጣም ነው ማፈቅረሽ ስላትም እኔ ማፈቅርሃለሁ የኔ አባት በማለት እንደምንም ብለው አንስተው ጉዟቸውን ይቀጥላሉ። ሮዚቲ ግን መንገድ ላይ ስትደርስ ቅዱሴን ዞር ብላ አይታ ቆይማ አንዴ ጠብቆኝ ብላ ለዚህ ሁሉ መፍትሄ የሆነው ቅዱሴ ነው። ቅዱሴ ሮዛ እባላለሁ ማን ልበል ስትለውም እኔም ቅዱሴ እባላለሁ ብላ ፀጉሩ ላይ ያሉትን ቆሻሻ ነገሮች ካስወገደችለት በኋላ በጣም እንደምታመሰግነውና አብራት ወደ ቤት እንዲሄድ ብትጠይቀውም ቅዱሴ ግን ማሄን ሳላስፈታ ወዴትም አልሄድም በማለት የተበጣጠቁ ልብሶቹን ጣል አድርጎ መልሶ ወደ ጎዳና ህይወቱ ተመለሰ። በጣም ያዘነችው ነገር ግን እነሱን ቢያዝኑም ነገር ግን ቅዱሴ ማሄን ሳያገኝ ወደ ደህና ህይወቱ ወይም ወደ ቀድሞ ህይወቱ እንደማይመለስ ሁሉም ጠንቅቆ ያውቃል። አመሰግናለሁ፣ ነገር ግን እኔም አግዝሃለሁ ወይም ፍቅረኛህን እንድታገኝ በማለት ቃል ከገባችለት በኋላ ሁሉም ወደ የቤታቸው ይሄዳሉ። ማሄ የቅዠት ሳለሙ የበቃሽ ያላት በሩ ተንኳክቶ ሰላምዬና ቅዱሴ እጅ ለእጅ ተያይዘው ስታያቸው ያየችውን ማመን ያቃታት።
ማታ ሸብር ረባለ ስትል የነበረው አሁን ምን እንደምትል ግራ ገብቷት መሬት ሰንጥቃ ብትውጣት ወይም ወደ ሰማይ ከፍ ብትል ምንኛ ደስ ባላት።